ሰላም የሀገሬ ልጆች እንዴት አላችሁ? ዛሬ የመጣሁት ጥብቅ ማሳሰቢያ ለመስጠትና ራሳችሁን እንድጠብቁ ከኔ እንድትማሩ በሚል ነው የመጣሁት። የገጠመኝን ነገር ነው የምነግራችሁ። ባለፈው ዕለት ሩብ ቀን ነውና በቀን 6 ሰዓት ሁለት ሰዎች እየሄድኩ እያለ ይጠሩኛል ማለት ነው። ናተ ምናምን ነገር ይለኛል አንደኛው። ከዛ እኔ አልሰማሁትም እና እኔ ነው ወይስ ምናምን ነገር ብዬ ዞር ስል እናንተ ናለ እንደምጠራ እናት እንዴት ሆነልህ ምናምን ነገር አለኝ ማለት ነው። ሲለኝ እንዴ ለምንድን ነው የምመጣው አልኩት። እና ከተባልክ መምጣት ነው ለምንድን ነው የምመጣው ምናምን ነገር አልኩት። እና የመንግስት አካል ነኝ አለ። ከዛ የመንግስት አካል ከሆንክ መታወቂያን እዛ ጋር ያሳየኝ፣ እዛው ሆነ መታወቂያን ያሳየኝ አልኩት ማለት ነው። ከዛ ሰላም ሲኛን ነው አልመጣም በመጣው ምናምን ነገር ብለው ሊይዙኝ ማለት ነው። ሁለት ናቸው፣ አንዱ በጣም ረጅም ነው፣ አንዱ መካከለኛ ነው ምናምን። ከዛ ሊይዙኝ ተስይሉ እኔ ላጠብዬ ማቆም ምግብ ቤት ነበር፣ እዛ ገባሁባቸውና ከ3 ከ5 ደቂቃ በኋላ መጡ። ምን አባ ነው ስትጠራ ተሯርጠ እዚህ የሚገቡ ና ስትባል በጣም እንዴ ነው መንግስት አካል ነኝ መታወቂያ ሳይኝ ስለ መታወቂያ ላሳየኝ። ከዛ ደግሞ ለምን አልመጣም አሁን ናውጣ አለኝ። አይ አልወጣም አልኩት። እኔ አልወጣም የመንግስት አካል ኮንክ መታወቂያ ሳይኝ እናውጣለን። ከዛ ቲቪ ምናምን ነገር እያለ መታወቂያውን ቀስ አድርጎ አወጣ። ሰማያዊ መታወቂያ ነው፣ ፌድ ነገር አድርጓል። እውነት ለመናገር ስሙን ምናምን ይሄ ማህተብ ምናምን አላዩ ሰራው አለና በካቴና አንደኛው አሰረኝ ማለት ነው። ካቴና አስገቡብኝ ምናምን ነገር። ከዛ ሰዎች አሉ፣ የተሰበሰቡ ሰዎች አሉ ምናምን። ከዛ የምግብ ቤቷ ባለቤት ምንድነው በሱ ጉዳይ የመጣ ነገር እኔ ኃላፊነት ልውሰድ አልቀዋለሁ፣ ምንድነው ችግር አለው ምናምን ስትለው አይ ዝም በይ አንቺ እኛ የህግ አካሎች ነን ምናምን ብለው ይዘው መጡ። እኔ እንግዲህ ኢማጂን የመዝረፍ ትሬኒንግ ያለሁት ከስራዬ ሰው ትምህርት ጀምሬያለሁ። ያንን እየተማርኩ ለመማር እየሄድኩኝ ባለሁበት ሰዓት ነው ነገር የተፈጠረው። ከዛ አስወጣኝ። ምንድነው አንተ እንደ ሴት የምትወጣው አለኝ። እንዴ ለምን አድርጉትም ና ብለህ የጠራህበት መንገድ እና እናት እንዲቱን ብሎ 1-2 ጎረምሶች ሲጠሩኝ እሺ አቤት ምን ነው ፈለጋችሁኝ ብዬ መምጣት ነበረብኝ ማለት ነው። አንድ ሰው አይደለም የጠራኝ፣ 2 ሆናችሁ ናችሁ የጠራችሁ። ሰው ራሴን መከላከል ስላለብኝ የህግ አካልም ሆነ አትሆን ሰዎች በተሰበሰቡበት ቦታ ሆኜ የሚሆነውን ነገር ነው መሆን ያለበት ማለት ነው። ከዛ አሁን እኛ እንደፈለግን ማድረግ እንችላለን ከፈለገን አለ። ትችላለህ። አሁንማ ካቴና ማስራብኝ ካቴና ማስራህ፣ ስለዚህ የፈለገውን ማድረግ ትችላለህ ምናምን ማለት ነው። አሁን አንተ እንደዚህ እየሮጥክ በጥይት ምን መታ ምን ልትሆን ነበር አለ። ማሪፍ ነው የሆኑ ሰዎች ጠርተውት ተወቅቶ ተበላሸ ኦር ሰምቲንግ ሆነ ከሚባል እያባረሩት ነበረ። ከዛ በኋላ ተተኮሰበት ሞተ። ይሄ የክብር ሞት ማለት ይሄ አሪፍ ነው። ለምንድን ነው ሌባም ምንም ቢጠራኝ አቤት ብዬ መሄድ አለብኝ ነው ያልኳቸው። ከዛ አንተን በቀን ማን ይዘርፍሃል? በቀን በዚህ ሁላ ሰው ፊት ሰው እንዴት ይዘርፍሃል አለ። እንዴት አይዘርፈኝም? ዜና ሁላ በቀን አይደል እንደ ሰው እየተዘረፈ ያለው? በማታ እኮ ዝርፊያ ቀርቷል፣ ቀን ነው አሁን እየተዘረፈ ያለው አልኳቸው። ከዛ አሁን ቤቱን በሙሉ በጠበጥክ የሰውን ቤት እንዴ ከመንገሪ ላይ በጥብጣችሁ አሯሩጣችሁ እዚህ ውስጥ ያስከተታችሁኝ እናንተ። ሰው አልነካው፣ አካባቢው ላይ የሚደባደብ ሰው አልነበረ፣ መስታወት አልተሰበረ፣ ኦር ደግሞ የሆነ አስፋልት ለአስፋልት አልሄድኩኝ፣ በእግረኛ መንገድ ነው እየሄድኩ ያሉት። ከመሬት ተነስታችሁ ያባረራችሁኝ እናንተ። እኔ መቼ ረበሽኩኝ አልኳቸው። ከዛ አሁን ኪስ ውስጥ ምን ይዛል? ዶላር ይዛል ምናምን ነገር። ምን ገበያየው እኮ በኢትዮጵያ ብር ዶላር ለምንድን ነው የሚይዘው? ምን ያደርግልኛል? ኪሴን አወጣው። ሲያይ ስልክ አለ ቻርጀር ምናምን የሆነ ደግሞ የኛ ብር 500 ብር ምናምን አየ። ከተትኩኝ ማለት ነው። አጋጣሚ ሆኖ ጋይስ ይሄንን የምነግራችሁ ለምን መሰላችሁ? ሰፈሩ ላይ እኔ የባንክ ሰራተኛ ነኝ፣ የኢትዮጵያ ንግድ ባንክ ሰራተኛ ነኝ። አብዛኛው እዛ ጋር ያሉት ማርኬቶች ምናምን ሰው በሙሉ የኛ ከስተመር ናቸው። እኔ ያለሁበት ቅርንጫፍ ከስተመር ናቸው እና አብዛኞቹን ማስተናግዳቸው በጣም የሚያውቁኝ፣ ምክንያቱም 1-5 ዓመት ምናምን እዛ ቦታ ላይ ሰርቻለሁ። ዩሲ እንደው ባላስተናግዳቸው እንኳን ባይን ያውቁኛል እዛ ብራንች ላይ ስለሚመላለሱ ማለት ነው። እና ሁሉም ሰው ተደናግጧል። ኢቭን እግዚአብሔርን እምላችሁ አንድ ሰውዬ ሰክሮ እነሱ ቆሞ እያዋሩን መቶ አቅፎኝ ወንድሜ ምንድን ነው የምትሉት ደግሞ ምናምን እያለ አቅፎ እየሳመኝ ነበር በእነሱ ፊት ማለት ነው። ከዛ ተደነጋገጡ። ዛሬ ምን ያህል ምናምን አይነት ነገር ብለው ጥለውኝ ሄዱ ማለት ነው። አሁን ይሄንን ነገር ለምንድን ነው መናገር ያስፈለገኝ? አስቡት፣ ሰፈሬ ባይሆን የምሰራበት ኤሪያ ሰው የሚያቀኝ ቦታ ላይ ምናምን ነገር ባይሆን መኖሪያው ሰፈሬ ባይሆን
የሆነ አንድ ሰፈር ቢሆን ኖሮ ወይ የሆነ ሰፈር ማላውቀው ሰፈር ቢሆን ኖሮ ምግብ ቤት ብገባ ምግብ ቤቱ ሰውዬ አያውቀኝም ውጣ አላውቀው ምናምን ነገር ቢል ምንድን ነበር ሊፈጠርብኝ የሚችለው? አስባችሁታል? ስለዚህ ዘይ ሜቢ በመንግስት አካል ስም የሚሰሩ ትክክለኛ ያልሆነ አሰራር የሚሰሩ ሰዎች ሊሆኑ ይችላሉ። ኦር ደግሞ ጭራሹን የመንግስትም ሰራተኛ ላይሆኑ ይችላሉ። እነዚህ ሰዎች ዊዶን አናውቅም። ገብቷችኋል አይደል? ግን ይሄ ነገር ሀፕን አድርጓል። በዛ ላይ ደግሞ ራሳችሁን መጠበቅ ራሳችሁን በቃ ማንም ሰው ቢጠራችሁ አቤት ብሎ ከመሄድ ይልቅ ሰው የተሰበሰበበት ቦታ ካለ እዛ ጋር ሄዳችሁ ምንድነው በምስክር ፊት አናግሩ ማለት እንዳለብን እኔ እግዚአብሔር ነው ይሄን ጥበብ የሰጠኝ ራሱ በእውነት ነው የምላችሁ። ሌላው ነገር ደግሞ ይሄን ቪዲዮ የሰራሁበት ምክንያት ሰፈር ውስጥ እንደነገርኳችሁ እኔ ንግድ ባንክ ሰራተኛ ስለሆንኩ ኤቭሪዋን ኖስ ሚ ብራንች ላይ፣ ምክንያቱም ሁሉም ከስተመሪ ስለሆነ ማለት ነው ሁሉንም ስለማውቃቸው ቢያንስ 90% ያቀኛል። ምክንያቱም ሰፈር ላይ ስለሆነ ያለው ባንኩ እና እነዛ ሰዎች ካቴና ገብቶብኝ ሲያዩ ምንድነው ፊልም የሚያደርጉት? ምንድነው የሚያስቡት? ይሄ ልጅ ከባንክ ወይ ገንዘብ ሰርቋል፣ ባንከሩ እኮ ነው፣ ባንክ የሚሰራው ልጅ እኮ ነው ነው የሚባለው። ካቴና ሲገባብኝ ምንድነው የሚያስቡት? በቃ የሆነ ነገር ዘርፎ ነው፣ ብር ዘርፎ ነው፣ ኦር የሆነ ነገር አድርጎ ነው። ዩሲ እንዴት የሰውን አይምሮ እንዳበላሹ እነዚህ ሰዎች። ሰው በሰዓቱ ምን እንደተፈጠረ ማንም ሰው አያውቅም። በርቀቱ ሆኖ ያኛል ምን ሆኖ ነው ምናምን እንዴት ሰው አለ ምናምን እና እናንተ ያያችሁኝ ሰዎች እኔ ምንም ነገር አድርጌ አይደለም፣ ምንም ነገር ማጥፍቼ ከስራዬ ጋርም የሚገናኝ ነገር አይደለም። እነዚህ ሰዎች ሜቢ ሌባ ኦር ደግሞ የሆነ በቃ አረኑ ምን አይነት ተልእኮ ኖሯቸው ይሄን ነገር እንዳደረጉ ምንም አይነት እንደዚህ ብዬ ማውራት የሚችለው ነገር አይደለም። በእርግጥ ፖሊስ ጣቢያ ሄጄ አመልክቻለሁ፣ አስመዝግቤያለሁ። ግን ራሳችሁን ጠብቁ። እንደዚህ አይነት ሰዎችም አሉ ህጋዊ የሚመስሉ ግን ህጋዊ ያልሆነ አካሄድ። ኢቭን የህግ አካል ቢሆን ራሱ እናንተ እንዲትሆንልና ብሎ የሚጣራ ፖሊስ የለም። እነዚህ ሰዎች ደግሞ ዩኒፎርምም አልለበሱ፣ እንደ ማንኛውም ሰው ቲሸርትና ሸሚዝ ምናምን ነገር ነው የለበሱት። ኢማጂን እንዴት ልታምኑ ትችላላችሁ በእንደዚህ አይነት አጠራር ተጠርታችሁ? ሶ ጋይስ ራሳችሁን ጠብቁ ለማለት ያህል ነው። እግዚአብሔር አምላክ ኢትዮጵያ ሀገራችንን ይጠብቅልን።